ሰላም። ከቅርብ ጊዜ ወዲህ የኢትዮጵያ የባንኮች ቁጥር በእጥፍ እያደገ መጥቷል። አሁን ላይ የኢትዮጵያ የባንኮች ቁጥር ወደ 31 ደርሰዋል። ታዲያ እነዚህ 31 ባንኮች ምስረታ ላይ ያሉ ባንኮች ሳይጨምር ከብሔራዊ ባንክ ላይሰንስ ወስደው ስራ የጀመሩ ባንኮች ብቻ ናቸው። ታዲያ የባንኮች ቁጥር መብዛት ምንድነው ጥቅሙ? ምንድነውስ ጉዳቱ? ምን ይመስላችኋል? በዚህ ቪዲዮ በሰፊው እናየዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የባንኮች ቁጥር መብዛት አንደኛ የስራ ዕድል ይዞ መጥተዋል። ብዙ ባንኮች በየቦታው ሲከፈቱ ብዙ ባንኮች ወደ ኢንዱስትሪ ሲቀላቀሉ ማለት ነው ሰራተኛ ያስፈልጋቸዋል። ብዙ ሰራተኞች ነው የሚቀጥሩ። በእያንዳንዱ ቅርንጫፍ ብዙ ሰራተኞች ስለሚቀጥሩ የስራ ዕድል ያልፋሉ ብለን መውሰድ እንችላለን። ሁለተኛ ባንኮች ከመብዛታቸው የተነሳ እርስ በርሳቸው ሲፈካከሩ በቴክኖሎጂም በብድር አቅርቦትም በወለድ ምጣኔም የተሻለ ጥቅም ለደንበኛ ያቀርባሉ። ይሄ ምን ውጤት ነው? የፉክክር ውጤት ነው ማለት ነው። ለምሳሌ በተሻለ ወለድ ታይም ዲፖዚት ሊቀበሉ ይችላሉ። በተሻለ ወለድ ሊያበድሩ ይችላሉ። በዚህ በሁለቱም ሳይድ ማለት ነው ደንበኛ ተጠቅሟል። አስቀማጭም ይጠቀማል፣ ተበዳሪውም ይጠቀማል። በቴክኖሎጂ ራሱ ትልቅ ፉክክር ስላለ ቴክኖሎጂ በማቅረብ ረገድ ያላቸው አቅም በሙሉ አሟጦ በቴክኖሎጂ ለመወዳደርም በቂ ሩጫ ይሮጣሉ። በዚህ መሃልም ደንበኛ ተጠቃሚ ነው። የእነዚህ ባንኮች ቁጥር መብዛት ባንኮች የራሳቸው የሆነ ቫልዩ ለካስተመር ቫልዩ አዳርገው በገበያው ተወዳዳሪ ለመሆን ስለሚመክሩ በዚህ ረገድ ደንበኛው ተጠቃሚ ይሆናል። ደንበኛ የሚጠቀምበት የሆነ ቫልዩ አዳርገው ነው ወደ ማርኬቱ የሚቀላቀሉ። በዚህ እኛ እንደ ደንበኛም ተጠቃሚ ይሆናል ማለት ነው። ሰፊ ማህበረሰብ ነው የሚጠቅሙ። ሶስተኛ ኢንቨስትመንት ነው። አንድ ባንክ ሲደራጅ እንግዲህ የትርፍ ኩባንያ ስለሆነ ባንክ የትርፍ ኩባንያ ነው። እነዚህ የትርፍ ኩባንያዎች ክሬት ሲሆን ማለት ነው ብዙ ባለ አክሲዮን አለ። ብዙ ሰው ኢንቨስት እያደረገ ነው። ብዙ ሰው አክሲዮን እየገዛ ነው። ለህዝቡም የተሻለ የኢንቨስትመንት ኦፖርቹኒቲ ይዞ ወደ ገበያ ይመጣሉ። ይሄም አንድ እንደ ጸጋ ለማህበረሰቡ እንደ ጸጋ የሚቆጠር ነው። አራተኛ ለከተማ ልማት እድገት ወይም ለቤት አከራዮቹ አብዛኛው ጊዜ ካያችሁት ማለት ነው በብዙ ገጠር ከተማ አካባቢ አንድ ሰው መሬት ብቻ ይዞ ነገር ግን ያ መሬት ሎኬሽኑ ለማርኬት ኤሪያ ማች የሚያደርግ ከሆነ ባንኮች በራሳቸው ቤት ያስገነባሉ። ለሚከራዩት ቤት የ5 ዓመት የ3 ዓመት ዋትኤቨር እንደ ስምምነቱ በስምምነቱ መልኩ ቤት ያስገነባሉ። አንድ ሰው መሬት ቢኖረው ባዶ መሬት ቢኖረው ሎኬሽኑ አሪፍ ከሆነ ማርኬት ቫልዩ ቆንጆ ከሆነ ባንኩ የ3 ዓመት የሚሆን የ4 ዓመት የ5 ዓመት ዋትኤቨር እንደ ስምምነቱ ስፖንሰር በማድረግ ቤት ያስገነባል። ታዲያ ይሄ ከተማ እያደገ አይደለም? የአንድ ቤት መገንባት ለከተማው ትልቅ ውጤት አለው። ለቤት አከራዮችም ትልቅ ኦፖርቹኒቲ ነው ማለት። እነዚህ 31 ባንኮች ወደ አንድ ከተማ ገቡ ብንል 31 ቤቶች ባንኮች ከተከራዩ በጣም ትልቅ እድል ነው ለቤት አከራዮች። አስባችሁታል? 31 ባንኮች ግዴታ የሆነ አሪፍ ቦታ ካለ እንደዚህ ባንኮች ቤት ባይኖሩ ራሱ ያስገነባሉ ማለት ነው። ለነዚህ ሲባል 31 ህንፃ ይሰራል ለነዚህ ባንኮች ሲባል። ይሄንንም እንደ ጥሩ ወን ልናየው እንችላለን። አራተኛ የተደራሽነት ነው። ባንኮች እርስ በርሳቸው በመፎካከር ሩቅ በሚባል ቦታ ወደ ሪሞት ኤሪያዎች በመሄድ እርስ በርሳቸው ለመፎካከር ባንኩ አንዱ የሚፈካከሩበት አንዱ ደንበኛ ኮንትሮል የሚያደርጉበት በተደራሽነት አማካኝነት ነው። አንዱ ባንክ ተደራሽነት ሲኖረው ብዙ ደንበኛ የመያዝ ፕሮባቢሊቲው ሃይ ነው። ምን ያደርጋሉ ባንኮች በዚህ ሰዓት ከፍተኛ ሽኩቻ ያለው ተደራሽነታቸው ወይ ደግሞ የቅርንጫፍ ቁጥራቸው በማስፋፋት ረገድ ነው። ተደራሽነታቸው ለማስፋፋት ሲሉ ለሩቅ ማህበረሰብ የባንክ አገልግሎት ይሰጣሉ። እነዚህ ባንኮች ብዙ ባይሆኑ ኑሮ ተደራሽነታቸው በጣም ውስን ይሆን ነበር። ምክንያቱም የሚፎካከራቸው ሰው የለም። ማንኛውም ሰው ተገዶ
በእግሩም ይሁን በመኪናም ይሁን በፈረስ ዋትኤቨር ወደ ባንኮች ወደሚገኙበት አካባቢዎች ግዴታ ይመጣ ነበር። ነገር ግን የእነዚህ ባንኮች መብዛት አንድ እድል የሆነው በአንድ ከተማ ውስጥ ራሱ የታክሲ ወጪ ሳይኖረው የባንኮቹ ቅርንጫፍ የምታገኝበት እድል አለ። ባንኮች በመብዛታቸው ምክንያት የተፈጠረ በተደራሽነት ምክንያት ለራሳቸው ሲሉ ለማህበረሰቡ ይጠቅማሉ ማለት ነው። ደንበኛ ለመያዝ ሲባል ተደራሽነት ስለሚያስፋፉ በዚህ ረገድ ደግሞ ደንበኛው አንዱ ተጠቃሚ ነው ማለት ነው። የባንኮች ቁጥር በመብዛቱ ምክንያት እነዚህ አሁን ያየናቸው ጥቅሞች አሉት ማለት ነው። ብዙ ሰው ባንክ በዛ እንዴ ምንድነው ምናምን የሚለው ነገር ግን የባንኮች መብዛት ለአንድ ከተማ እንቅስቃሴ ሙሉ በሙሉ በጣም ሰፊ የስራ እድል ከጥበቃ ጀምሮ እስከ ኖርማሊ ቋሚ ሰራተኛ ብዙ ሰው ነው የሚያሳትፈው። እንደ ቀላል አትዩት። ይሁን እንጂ በመብዛታቸው ምክንያት የሚጠቁ ራሳቸው ባንኮች ናቸው የሚጎዱ። የባንኮች መብዛት ለእናንተ ወይም ደግሞ ለእኛ ለደንበኞች ሳይሆን ባንኮቹ ለራሳቸው ግን በዚህ ተጠቂ ናቸው። ለምሳሌ አንድ ተጠቂ የሚያደርጋቸው አንዱ ባንኮች ኃይለኛ ፉክክር ስላለ ተፈካክሮ ገበያው ለመቆጣጠር ሲሉ ምን ያደርጋሉ? ብዙ ወጪ ኢንቨስት ያደርጋሉ። ቴክኖሎጂ ለማስፋፋት ብዙ ወጪ ያወጣሉ። የፕሮሞሽን ኤክስፐንስ አላቸው ማስታወቂያ ለማሰራት። ምክንያቱም ገበያው ለመቆጣጠር ግዴታ ፕሮሞሽን መስራት ስላለባቸው የፕሮሞሽን ኤክስፐንስ አላቸው። በሎው ኢንተረስት ሬት እንዲያበድሩ ይገደዳሉ። በፉክክር ምክንያት ማለት ነው። ያለ መያዣ ሊያበድሩ ይችላሉ። በሃይ ኢንተረስት ሬት ታይም ዲፖዚት ሊቀበሉ ይችላሉ። እነዚህ በፉክክር ምክንያት የሚወጣ ለከፍተኛ ወጪ ይዳረጋሉ። ሁለተኛ አዳዲስ ባንኮች በተቋቋሙ ቁጥር አዳዲስ ባንኮች ወደ ኢንዱስትሪው ሲቀላቀሉ ግዴታ ልምድ ያለው የባንክ ሰራተኛ ስለሚያስፈልጋቸው ግዴታ ደሞዝ ጨምረው ከነባረው ባንክ ማስወጣት አለባቸው። ያ ነባረው ባንክ ደግሞ የነበረው ሰራተኛ እንዳይወጣበት በሚል ግዴታ ሰራተኞቹን ኮንትሮል አድርጎ ለመያዝ ግዴታ ደሞዝ ይጨምራል። በዚህም ሃይ ሳላሪ ኤክስፔንስ ያወጣሉ ማለት ነው። በአጭሩ የሰው ኃይል ሽሚያ ያጋጥማል ማለት ነው። ሰራተኛው ኮንትሮል አድርጎ ለመያዝ ግዴታ ሃይ ሳላሪ ወይም ደግሞ ሃይ ቤኔፊት በጀት ኮስት እንዲያደርጉ ይገደዳሉ። ሶስተኛ ለኪሳራ ሊዳረጉ ይችላሉ። ያ ምንድነው? እነዚህ ባንኮች ለምሳሌ ባንኮች ተከፈቱ ብንል ሁሉም ባንክ ቅርንጫፍ ቢከፍት እዛ ያለው ሪሶርስ እና ባንኮች የሚያወጡት ኤክስፔንስ እና የሚያገኙት ሪሶርስ አምባላንስ ነው የሚሆነው። እዛ ከተማ ሪስክ ይኖራል ማለት ነው። ምክንያቱም የቤት ኪራይ አለ፣ የሰራተኛ ደሞዝ አለ። እነዚህ በሙሉ ወጪ ወጥቶ ነገር ግን ከ31 ባንኮች በጣም በከፍተኛ ሽኩቻ የሚመጣ ዲፖዚት በጣም ትንሽ ነው የሚሆነው። አንድ ባንክ በየወሩ የሚያወጣው ኤክስፐንስ ከቨር ለማድረግ ሊቸገር ይችላል ማለት ነው። አራተኛ የባንኮች ቁጥርና የአገሪቷ ሪሶርስ ባላንስ ካልሆነ፣ ለምሳሌ ልክ እንዳልኳችሁ በትንሽ ከተማ ብዙ ባንኮች ካሉ ለሰራተኛ በጣም ከፍተኛ ጫና ነው። ምክንያቱም አንድ ባንክ ሰራተኛ ከ30 ባንኮች ተናንቆ ነው ትንሽ የዲፖዚት ሊያገኝ የሚችለው። ለሰራተኛ በጣም ከባድ ጫና ሊኖር ይችላል። አምስተኛ ለብሔራዊ ባንክ ነው። ለብሔራዊ ባንክም ቁጥራቸው በጣም ብዙ የሆኑ ባንኮች ማኔጅ ለማድረግ ወይም ኮንትሮል ለማድረግ ትንሽ ሊያስቸግረው ይችላል። እነዚህ ባንኮች በመብዛታቸው ሊያጋጥሙ የሚችሉ ችግሮች ናቸው። በዚህ በባንኮች በመብዛት ምክንያት ተጠቃሚ ማን ነው? ማህበረሰቡ ነው። ተጎጂው ምናልባት ባንኮች እና ኢንክሉዲንግ ብሔራዊ ባንክ ነው ማለት ነው፣ ተጽዕኖ የሚያርፍበት። ለዚህ ነው ብሔራዊ ባንክ የያዘው አቋም ከቁጥር ይልቅ ጥራት ይሻለኛል ያለው። ቁጥራቸው ብዙ ሆኖ ደካማ ባንኮች ከሚሆኑ ቁጥራቸው ትንሽ ሆኖ ነገር ግን በአቅም በጣም የተሻለ አቅም ያላቸው ባንኮች ቢኖሩ ይሻለኛል አለ። አንደኛ ለቁጥጥሩ ለብሔራዊ ባንክ ይሻለዋል። ሁለተኛ ያው እንደ ብሔራዊ ባንክ አሁን ካለው ስታተስ የአገሪቱ ጉዳይ በቀጥታ የሚመለከተው ብሔራዊ ባንክ ስለሆነ የአገሪቱ የኢኮኖሚ ሲስተም የሚመለከተው ብሔራዊ ባንክ ስለሆነ
ግዴታ እነዚህ ባንኮች አቅም ያሳስበዋል። ለምንድን ነው እንደዚህ የሚያሳስበው? ምናልባት የባንኮች ቁጥር መብዛት ለሰራተኞች ለባንክ ሰራተኞች ወይ ደግሞ የስራ ዕድል ይፈጥራሉ፣ ከፍተኛ የስራ ዕድል ይፈጥራሉ ብለናል። ነገር ግን እነዚህ ባንኮች አቅም ባለመኖራቸው ደግሞ ትላልቅ ፕሮጀክቶች፣ ትላልቅ ኢንዱስትሪዎች፣ ትላልቅ የቴክኖሎጂ ኩባንያዎች ለግብርና ፋይናንስ ማድረግ አልቻሉም በሚል ነው። እነዚህ ባንኮች አቅም ቢኖራቸው ትላልቅ ኢንዱስትሪ የማበደር አቅም ይኖራቸዋል። በዚህ ኢንዱስትሪዎች በተቋቋሙ ቁጥር ደግሞ ብዙ ሰራተኛ ስለሚቀጥሩ በዚህ መልኩ ለሰራተኞች የስራ ዕድል ሊፈጠር ይችላል። ለግብርና ፋይናንስ የሚያደርጉ ከሆነ ባንኮች በዚህ መልኩም የስራ ዕድል ሊፈጠር ይችላል። ለቴክኖሎጂዎችም በዛ ልክ ባንኮች በሰው ከሚፈጥሩት የስራ ዕድል ከሚፈጥሩት የኢኮኖሚ ጠቀሜታ ባንኮች ጥራታቸውን አስጠብቀው በቁጥራቸው ትንሽ ሆኖ ትላልቅ ግዙፍ ፕሮጀክቶችን ፋይናንስ በማድረግ ለሀገሪቷ ቢጠቅሙ ይሻላል ብሎ ብሔራዊ ባንኮች መዋሃድ አለባቸው የሚል አቋም የያዘው። እናንተስ የባንኮች ቁጥር መብዛታቸው ይጠቅማል ወይስ ይጎዳል ብላችሁ ታስባላችሁ? ኮመንት ላይ ጻፉልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ በሰላም ቆዩ። አመሰግናለሁ።